ክቡር ጠቅላይ ሚኒስትር፣ ክቡራን አፈ ጉባኤዎች፣ የተከበራችሁ ሚኒስትሮች፣ ሁሉም ፕሮቶኮል እንደተጠበቀ ለዛሬ የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ያለፉት 8 ዓመታት የለውጥ ጉዞዎችን የሚያሳይ የማቅረብ እድል ስላገኘው ከልብ አመሰግናለሁ። እንደሚታወቀው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢትዮጵያውያንን በሬዲዮ ላለፉት 90 ዓመታት፣ በቴሌቪዥን ላለፉት 60 ዓመታት እንዲሁም በኤፍኤም አዲስ 97.1 ከ1992 ጀምሮ ላለፉት 25 ዓመታት በማገልገል ላይ ይገኛል። ኢቢሲ በቅድመ ለውጡ የተለያዩ ተግዳሮቶች ሲገጥሙት ነበር። በዋነኝነት የመዋቅራዊ ክፍተቶች፣ የኤዲቶሪያል ፖሊሲ ክፍተት፣ የብዝሃነትና የተደራሽነት ፈተና፣ የቴክኖሎጂና የስራ አካባቢ ኋላ ቀርነት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባለፉት ቅድመ ለውጥ ዓመታት ሲገጥሙት የነበሩ ተግዳሮቶች ናቸው። ተቋማችን የተቋማዊ መዋቅር ችግሮች ብለን የለየናቸው በዋነኝነት እንደ ብሔራዊ ሚዲያ በሬዲዮ በቴሌቪዥን እና በዲጂታል ሰርቭ ለማድረግ የኢትዮጵያን ሕዝብ የአደረጃጀት ክፍተት፣ የሰው ኃይል ስምሪቱ ራሱን የቻለ ችግር ነበረበት። አጠቃላይ ተቋሙ ደግሞ አሰራሩ የተንዛዛ የሚፈለገውን ይዘት ከማድረስ አንጻር ተግዳሮት ያለበት ነው። ሚዲያ ከሁሉም በላይ የደረጃ የሰው ኃይል፣ ፋይናንስ እንዲሁም አደረጃጀት ያስፈልገዋል። እነዚህ ሁሉ ተግዳሮቶች የተጋፈጠ ሚዲያ ነው። ሌላኛው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዋነኝነት እንዲሰራ የሚጠበቀው አስተሳሳሪ ትርክቶች ላይ በትጋት መስራት ይጠበቅበት ነበር። ከዚህ አንጻር የሀገራዊ ትርክትን፣ ገዢ ትርክትን ከማስረጽ አንጻር ኤዲቶሪያል ፖሊሲው ክፍተት ነበረበት። በብዛት ሚዲያውን በሬዲዮም በቴሌቪዥንም በዲጂታሉም ሲሰራ የነበረው አሁናዊ ሁኔታዎችን እንጂ ትውልድን ከማስተሳሰር አንጻር፣ ትውልድን ከማስቀጠል አንጻር የኢትዮጵያን ዛሬ ትላንትና ነገን ከማስተሳሰር አንጻር ክፍተት ነበረበት። ሚዲያ፣ ቴክኖሎጂ፣ ስራ አካባቢ የተሻለ እንዲሆን ይጠበቃል። ኢቢሲ ከዚህ አንጻር የስራ አካባቢው ምቹ ያልነበረ፣ ምንም እንኳን አሁን ለውጥ ቢኖረውም ከዚህ በፊት የነበረው የስራ አካባቢ ለሚዲያ ያልተመቸ ነበረ። ከቴክኖሎጂ አንጻርም ወቅቱ የዋጀ የቴክኖሎጂዎች ኢቢሲ አልነበረውም። ያም የሚጠበቀውን ያክል ስራዎችን እንዳይሰራ ተግዳሮት ነበሩበት። ኢቢሲ የይዘት ጥራት ከፍተኛ ችግሮች የነበሩበት ተቋም ነው። ፈጠራ ማነስ፣ የይዘቶቻችን ተመሳሳይነት ከዚህ ጉለት የተነሳ ከአድማጭ ተመልካቾቻችን የመራቅ ተግዳሮት ገጥሞት ነበረ። ሌላኛው እንደ ብሔራዊ ሚዲያነቱ ብዝሃነትን ማካተት፣ ተደራሽነትን ማስፋት ሲጠበቅበት ከዚህ አንጻርም ራሱን የቻለ ተግዳሮት ኢቢሲ አልፏል። አገራዊ ለውጡ ባለፉት 8 ዓመታት ለኢቢሲ ከፍተኛ ለውጦችን ይዞለት መጥተዋል። በዋነኝነት የደረጀ መዋቅር እንዲኖረው፣ የጠራ ኤዲቶሪያል ፖሊሲ እንዲኖረው፣ ዘመናዊ የሚዲያ ቴክኖሎጂና ስራ አካባቢ እንዲኖረው፣ ይዘቱ እንዲሻሻል፣ ብዝሃነትና ተደራሽነትን እንዲያሻሽል እድል ሰጥቶታል። ከተቋማዊ አደረጃጀት ስንጀምር ኢቢሲ በሕዝብ ተወካዮች ምክር ቤት አደረጃጀቱ እንዲሻሻል ተደርጓል። የሰራተኛ ማስተዳደሪያ አዋጁ እንዲሻሻል ተደርጓል። አጠቃላይ አደረጃጀቱ ቅርጽ እንዲይዝና የሚጠበቅበትን አገልግሎት ለኢትዮጵያ ሕዝብ እንዲያበረክት አገራዊ ለውጡ ሚናውን ተወጥቷል ማለት ነው። ኤዲቶሪያል ፖሊሲ ላይ ስንመለከት ከዚህ በፊት ቅድም አሳሳሪ ትርክትን እንዲሁም የኢትዮጵያን ብሔራዊ ጥቅምን መሰረት አድርጎ ከመስራት አንጻር ብዙ ክፍተት እንደነበር አንስተናል። አሁን ላይ ኢቢሲ ቀዳሚና ቁልፍ ስራው ብሔራዊ ጥቅም፣ ገዢ ትርክት ግንባታና ህብረ ብሔራዊ አንድነት፣ ከሁሉም በላይ ሁለንተናዊ ብልጽግና ኢትዮጵያ እንዲረጋገጥ በትጋት የሚሰራ 4 ጉዳዮች ላይ ፒላር አድርጎ የሚሰራ ሚዲያ እንዲሆን አድርገናል። የዘመነ የሚዲያ ቴክኖሎጂና ምቹ አካባቢ ኢቢሲ ዛሬ ላይ ከ6 በላይ ራሳቸውን የቻሉ የስቱዲዮዎች አሉት። ዘመናዊ ሚዲያ ኮምፕሌክስ አለው። ይህም እንዲኖረው ክቡር ጠቅላይ ሚኒስትር ትልቅ ድጋፍ አድርገውልናል። እናመሰግናለን። ከሚዲያ ኮምፕሌክሱ በተጨማሪ የዳታ ሴንተሩ እንደዚሁም ሃይብሪድ ስቱዲዮ ራሱን ችሎ ከአርቲፊሻል ኢንተለጀንስ ጋር የተሳሰረ ሆኖ በከፍተኛ ጥራት እንዲሰራ ያደርጎታል። 3 ደረጃቸውን የጠበቁ ስቱዲዮዎች፣ 6 የቴሌቪዥን ስቱዲዮዎች አሉት። በየትኛውም ደረጃ ተወዳዳሪ የሆነ የቴክኖሎጂ አቅም የተገነባለት ሚዲያ እንዲሆን አስችሎታል። ከተደራሽነትና አዲስ የይዘት አማራጮችን ከመፍጠር አንጻር ኢቢሲ ዛሬ በ11 ክልል ከተሞች ላይ ተጨማሪ ስቱዲዮዎች አሉት። የይዘት ምንጮቹም ክልሎች በከፍተኛ ሁኔታ ድጋፍ እየተደረገለት ኢትዮጵያን የሚመስል ይዘት እያመነጨ የሚገኝበት አውድ ላይ እንድንገኝ አስችሎናል። የዲጂታል ሚዲያ ተፎካካሪነታችን በቅድመ ለውጡ የዲጂታል ሚዲያ ዘርፉ በቅድመ ለውጡ ላይ እንደ ተቀጽላ ሚዲያ እንጂ
ትራዲሽናል ሚዲያው መሪ የነበረበት አሁን ታሳቢ አድርጎ ያልሰራበት ነው። ባለፉት የለውጥ ዓመታት ግን ዲጂታል ሚዲያው በከፍተኛ ማስፋፊያ ተደርጎለት ከ30 ሺህ በላይ ተከታይ እንዲኖረው ከ53 በላይ ገጾች እንዲኖሩት ፕላትፎርሞቹንም በሁሉም አማራጭ በከፍተኛ ሁኔታ እያሳደገና ለውጦችን እንዲያመጣ ያስቻለው ይገኛል። ዓለም አቀፍ አጋርነት ከተለያዩ የሚዲያ አካላት ጋር እዚህ ከዘረዘርናቸው በተጨማሪ ከብሪክስ ፕላስ አጋራት ጋር በጋራ ለመስራት ተጨማሪ ስምምነቶችን ያደርጋል። እነዚህ ሚዲያዎች በይዘት ይደግፉታል። እንዲሁም በሌሎች ቴክኒካል ድጋፎችም ከሚዲያዎቹ ጋር በመተባበር እየሰራ የሚገኝ ሚዲያ ነው። ኢቢሲ ዛሬ ላይ በይዘት የነበረበትን ጉድለት ለማስተካከል የራሱን የይዘት ምርምር ማዕከል ከፍቷል። ይህ የይዘት ምርምር ማዕከል የምንሰራቸው እያንዳንዳቸው ይዘቶች ጥናት ይደረግባቸዋል፣ በአርቲፊሻል ኢንተለጀንስ ይታገዛሉ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በዚህ ላይ ድጋፍ ያደርግልናል። እንዲሁም የተሰሩት ይዘቶች አርትዖትም ሲሰሩ አሁንም በአርቲፊሻል ኢንተለጀንስ ይታገዛሉ። ወደ ፕሮዳክሽን ሲመጡም በአርቲፊሻል ኢንተለጀንስ ታግዘው የመጨረሻ አፕሩቫል ተደርጎላቸው ለቴሌቪዥን የሚሆነው ለቴሌቪዥን፣ ለሬዲዮ የሚሆነው ለሬዲዮ፣ ለዲጂታል ሚዲያ የሚሆነው ደግሞ በዲጂታል ሚዲያ እንዲሰራጭ የማድረግ ስራ እየሰራ ይገኛል። እነዚህ ከስር የምትመለከቷቸው ወቅታዊና አዳዲስ ፕሮግራሞቻችን ብሔራዊ ጥቅሞቻችንን የሚያስከብሩ፣ ገዢ ትርክት የሚገነቡ፣ ሁለንተናዊ ብልጽግናን የሚያረጋግጡ አዳዲስ የኢትዮጵያን ህብረ ብሔራዊቷ ኢትዮጵያ የምትገነባበትን ገዢ ትርክት የምትገነባ ሚዲያ እየሰራንበት ያላቸው ጅምር ፕሮግራሞች ናቸው። ከቻናል ተደራሽነት አንጻር 2010 ላይ የኢትዮጵያ ቴሌቪዥን የነበረበት አንድ ቴሌቪዥን ኢትዮጵያ ሬዲዮ ኤፍኤም አዲስና 104.7 ብቻ ነበር። ዛሬ ላይ 10 ቻናሎች አሉት ማለት ነው። እነዚህ 10 ቻናሎች የህፃናት ቻናል ትውልድ ግንባታ ላይ የምንሰራበት ነው። የፓርላማ ቻናል አለን። የፓርላማ ቻናል የህዝብ ተወካዮች ምክር ቤት ኢትዮጵያውያን ተወካዮቻቸው የሚወስኑትን እያንዳንዱን ተግባር እንዲከታተሉ የሚያስችል፣ ዲጂታል ሚዲያውም በሁሉም መልክ እየሰራንበት የምንገኝበት አውር ላይ እንገኛለን። ተግባራዊ ብዝሃነትን ከቋንቋ ተደራሽነት አንጻር ስንመለከት በ3 የውጭ ቋንቋዎች በ7 የሀገር ውስጥ ቋንቋዎች ኢቢሲ ዛሬ አገልግሎት እየሰጠ ይገኛል። እንደዚሁም በምልክት ቋንቋ ለልዩ ድጋፍ ለሚሹ ዜጎቻችንም ሰርቭ እያደረገ ይገኛል። ቀጣይ ኢቢሲ ቀዳሚ የዲጂታል ሚዲያ ግንባታውን አተኩሮ ይሰራል። በአርቲፊሻል ኢንተለጀንስ የታገዘ ዘመናዊ ሚዲያ ግንባታውን የጀመረውን አጠናክሮ ይቀጥላል። የላቀ የሚዲያ ምርምር ማዕከል ላይ በርትቶ የሚሰራ ይሆናል። እንዲሁም ብሔራዊ ጥቅማችን የሚያስከብር የውጭ ቋንቋዎች ላይ የሚሰራ አዲስ ቻናል ሪብራንድ አድርገን ለመስራት ዝግጅት ላይ እንገኛለን። እናመሰግናለን።